ሰላምታዬ ይድረሳችሁ በእያላችሁበት ኃይለ ገብርኤል ነኝ። እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው በሌላ ርዕሰ ጉዳይ በሌላ ቪዲዮ ቅርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እኔ የምለው በስንቱ ድራማና ዞሮ መውጫ የሚባሉት ተከታታይ ኮሜዲ ሲትኮም ድራማዎች ላይ ለምንድነው በባሎች የምታላግጡት? ወይም ደግሞ ስክሪፕቱን የሚጽፉት ሰዎች ባሎች ላይ የሚያሾፈው የሚያላግጠው ፌሚኒስቶች ናቸው እንደሚጽፉት? በጣም ነውር እኮ ነው። እስቲ ተመልከቷቸው፣ ሲትኮሙን ተከታተሏቸው። በስንቱ እንዴት ልጆቹ እንደሚያሾፉበት፣ እንዴት ሚስቱ እንደምታላግጥበት፣ አስተዋይና ቁም ነገረኛ ለትዳሯ የምታስብ ሚስት ብቻ ሆና መቅረቧ፣ እንደገና በስንቱ ደግሞ ነገሮችን የማያገናዝብ አስተሳሰቡ ከልጆቹ በታች የሆነ ለማሳቅ ተብሎ ብቻ አባትየው ላይ መቀለል በጣም ነውር ነው እውነት። አንዳንድ ጊዜ ደግሞ የባስ ብሎ ደግሞ ዞሮ መውጫ የሚባል ድራማ መጣና ደግሞ እንደገና እንደዚሁ ሚስት የምታስባቸው ሐሳቦች ነገሮቿንና የባልየውን አስተሳሰብ ስታዩት ጤንነት ያለው አይመስለኝም። ምናልባት ከተሳሳትኩኝ አርሙኝ። እንደዚህ አይነት ነገሮች ብዙ ጊዜ ልጆችን ያበላሻሉ። ህጻናቶች አባታቸው ላይ እንዲቀልዱ 9ኛው ሺህም አይታችሁታል። 9ኛው ሺህ ደግሞ ይብሳል። አባታቸው ላይ እንዴት እንደሚቀልዱ እንዴት እንደሚተራረቡ ያን ያክል ከአባት ጋር እንደዚህ ሰፋጣ ማብዛት ምናልባት የግልጽነት ነው ብዬ አላስብም። መቀላለዱ እንዳለ ሆኖ ግን በአባት የማይቀለድ ቀልድ በእናታቸው እየቀለዱ በአባታቸው እየቀለዱ እየተተራረቡ በአባት ፊት እንደዚህ አይነት ዘለፋ እየተዘላለፉ ደስ አይልም። እኛ ኢትዮጵያ ውስጥ እኮ ቤተሰብ ውስጥ ልክና መጠን አለው ስናወራ ስንከባበር። ምን ይመስላችኋል? ድንገት እኔ ነኝ የተሳሳትኩት ወይስ ምናልባት እናንተም ትጋሩኛላችሁ? አርሙኝ ከተሳሳትኩኝ። አስተያየትህ ነው አረዳድህ ነው ብላችሁም መተቸት ይቻላል፣ ችግር የለውም። ግን አብዛኞቹን ሳያቸው ጥሩ አይደለም እይታው። ኮሜንቱን ፈልገዋለሁ፣ በደንብ ኮሜንት ጻፉልኝ። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም። ነው ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪያ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ እኮ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናል? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ንጹሕ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። እንዲህ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብሎ ይድናሉ። ግን እንዴ
ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። የእግዚአብሔር ጠላቶች እነማን እንደሆኑ ታውቃላችሁ? የእግዚአብሔር ጠላቶች ትምህርቱን የሚቃወሟት ናቸው። የእግዚአብሔር ጠላቶች እነሱ ናቸው። የእኛን ጠላቶች ዘርዝሮ ጠላት ምን አይነት ሰው ነው ብትባሉ ምን ልትሉ ትችላላችሁ? ሚስቴን የቀማኝ፣ ድንበሬን የገፋኝ፣ ስሜን ያጠፋኝ ልትሉ ትችላላችሁ አይደል? እግዚአብሔር የሚጠፋ ስም ኖሮት ልናጠፋው አንችልም። እግዚአብሔር የሚቀማ መንግስት ኖሮት የሚገፋ ድንበር ኖሮት ልትገፉበት አትችሉም። ታዲያ የእግዚአብሔር ጠላቶቹ እነማን ናቸው ካላችሁኝ፣ ሕጉን የሚቃወሙ በደሙ የዋጃቸው ምዕመናንን የሚከሱ የሚገፉ ሰውን የሚጠሉ ሰዎች የእግዚአብሔር ጠላቶቹ ናቸው። ጠላቶቹ ልብ በሉና ስሙ። ሕጉን የሚሽሩ ሕጉን የሚቃወሙ አይሁድ። ለዚህ ነው የእግዚአብሔር ጠላቶቹ ተብለው የተጠሩት በመጽሐፍ። ለዚህ ነው ጠላቶቹ እነማን ናቸው ብላችሁ ብትጠይቁ የኛ ሀገር ሊቃውንትም የተረጎሙት ጠላቶች የእግር መረገጫ እስኪሆኑ ድረስ ሚለው ላይ የተረጎሙት የእግዚአብሔር ጠላቶች እነማን ናቸው ይሉና ምን ይላሉ? አይሁድ፣ አጋንንት፣ መናፍቃን ናቸው ይላል። ሶስቱ ናቸው። ማን? አይሁድ፣ አጋንንት፣ መናፍቃን። እነዚህ ናቸው። እግዚአብሔር ሶስት ነገሮችን ይጠላል ወገኖች። አንደኛው እንደነገርኳችሁ ሕጉን የሚቃወሙትን ሰዎች ይጠላል። ሕጉን የሚሽሩትን፣ ሕጉን የሚቃወሙትን፣ የማይቀበሉትን ሰዎች ይጠላል። ሁለተኛ በስሙ ያመኑትን፣ በስሙ የተጠሩ ምዕመናንን የሚያሳድዱትን ይጠላል እግዚአብሔር። በስሙ የተጠሩ ምዕመናንን የሚያሳድዱትን ሰዎች ይጠላል እግዚአብሔር። ከዚህ ውጭ ሌላ ጠላት እኮ የለም። ሶስተኛ ንስሐ ለመግባት ሀሳቡ የሌላቸው ንስሐ የማይገቡትን ሰዎች ይጠላል እግዚአብሔር። ከዚህ ከሶስቱ በስተቀር ለእግዚአብሔር ጠላት የለውም። አሁን እኛ ብንጠየቅ በጣም በብዙ መንገድ ነው አይደል? ጠላት እንትናን እሺ ለምን ጠላው ብትባሉ አንድ ቀን የጎሪጥ አይቶኛል። እንትናን እሺ ለምን ጠላው ቢባል አንድ ቀን እኔን እያየ ሲስቅ አይቼዋለሁ ትላለች። እኛ ለመጥላት ጠላት ለማበጀት ምክንያታችን ብዙ ነው። እግዚአብሔር ግን ጠላቶቹ በስንት ይመደባሉ ነው ያልኳችሁ? በምን ምን የሚሉ የመጀመሪያው ሕጉን ምን የሚሉ የማይቀበሉ፣ ሁለተኛ ምዕመናንን የሚያሳድዱ። በጠቅላላ ሰውን የሚጠላ ሰው እግዚአብሔር ይጠላል። በምን እንዳወቅ ንገረን ካላችሁኝ የሐዋርያት ሥራ ምዕራፍ 9 ቁጥር 5ን ተመልከቱት። ቅዱስ ጳውሎስን ጌታ ተገልጦ ምንድነው ያለው? ለምን ምን ትለኛለህ? እስቲ ንገሩኝ። ለምን ታሳድደኛለህ? በሉ እስኪ። ማን ነው ያለው? ክርስቶስ አይደል? ማንን ስላሳደደ? ቅዱስ ጳውሎስ ምዕመናንን፣ ክርስቲያኖችን ስላሳደደ። አሁን በእውነት ክርስቲያን ወንድምህን እየጠላ እጸድቃለሁ ብለህ ስታስብ ትንሽ ክርስቲያን ወንድሞቻችን እህቶቻችንን እያሳደን ክርስቶስን አልተቃወምነውም ብንል ውሸት አይሆንብንም? በእውነት ክርስቲያን ወንድሙን የሚጠላ ካህኑን፣ ምዕመኑን እየጠላ እያሳደደ ክርስቶስን እወደዋለሁ ማለት ነውር አይደለም? ሐሰት አይሆንብንም? ኑሯችን፣ ሕይወታችን በሃይማኖት አንድ የሆንኛ መጠላላት ነበረብን። እንኳን በሃይማኖት የሚመስሏችሁም በእውነት ሰው የሆነውን ሁሉ የእግዚአብሔር ስራ ስለሆነ ልታከብሩት ልትወዱት አይገባም። የምትወዱት አምላክ የእጆቹ ስራ የሆኑትም ሁሉ ማክበር አይገባም ነበር። ግን እኛ እንደዛ አይደለንም። የጠላቶቻችን ብዛታቸው የምንጠላበት መስፈርቱ መብዛቱ። እግዚአብሔር ግን ወዳጆቹን የሚያሳድዱትን ሁሉ ይጠላል። በቃ ክርስቲያኖችን የሚያሳድድ ክርስቲያን አይወድም እግዚአብሔር። ጸሎታችን ፊቱ ላይ መድረስ ያልቻለው ለዚህ ነው። መባችን፣ ጸሎታችን፣ ምጽዋታችን ያልተሰማው ያላረገው ለዚህ ነው። እርስ በርስ መዋደድ ስለሌለም። ስለዚህ ወገኖቼ እኛ በእግዚአብሔር ፊት ጠላት ተብለን እንዳንሰየም የእግሩ መረገጫ እስክንሆን ድረስ ድል መነሳትን እንዳይመጣብን እርስ በርሳችን መዋደድን ገንዘብ ልናደርግ ይገባናል።
ንስሐ የማይገቡ ሰዎችም እንደዛው ናቸው። የእግዚአብሔር ጠላቶቹ ናቸው። አሁን መናፍቃን ብለን ስናነሳ ንስሐ ቢገቡ እና አርዮስን 318 ሊቃውንት ከተለያዩ ዓለማት ሰብስቦ አልመከረም እግዚአብሔር ንስሐ እንዲገቡ። አንድ መምህር አስተማራቸው፣ ጓደኛ መከራቸው፣ አልሰሙም። የአካባቢው አባቶች ጳጳሳት አወገዟቸው፣ አልተመለሱም። በዛ ሁሉ ባይመለሱ ከተለያዩ ዓለማት ከሮም የመጣ ጳጳስ አለ፣ ከኢየሩሳሌም የመጣ አለ፣ ከእስክንድርያ ይሄዳል። በሌላ አነጋገር ከአውሮፓ፣ ከአፍሪካ፣ ከመካከለኛው ምስራቅ የተሰበሰቡ ጳጳሳት ናቸው የመከሯቸው። የተሰበሰቡ አባቶች ናቸው የመከሯቸው። እዚያ ላይ የተገኙ ደግሞ በጣም ቅዱሳን አባቶች ናቸው። ስለ ክርስቶስ ዋጋ የከፈሉ ቅዱሳን ናቸው። እነዚያ ሁሉ መከሯቸው ያልተመለሱ ናቸው። እግዚአብሔር የሚጠላው እንዲህ አይነቱን ሰው ነው። አየው፣ ኃጢአት ስለሰራ በየቀኑ እግዚአብሔር ስላንተ ሪፖርት ስለደረሰው ፊቱን የሚያዞርብህ ይመስላል። ጠባቂ መልአክ ሂዶ ሪፖርት አድርጎ በቃ በእግዚአብሔር ፊት የተናቀ የተጠላ ነህ ብሎ የሚያሳጣ የሚያካስስ ነው የሚመስልህ? እግዚአብሔር እንዲህ አይነት አምላክ ነው? ሪፖርት በደረሰው ቁጥር ፊቱን የሚያዞርብን ፊቱን የሚያጠቁርብን አምላክ ነው። እግዚአብሔር የሚጠላን አምላክ ነው። እንደዚያ እኮ አይደለም። አሁን እናንተ ስለ ልጆቻችሁ ውጭ አምሽተው ሲመጡ አንድ ነገር ቀድሞ መረጃው ከደረሳችሁ ተኮፍሳችሁ ነው የምትቆያቸው። ሚስትማ ከሆነች አለቀላት። እንደው ከዚያ ከእንተኔ ጋር መጓዝ ሻይ መጠጣት አብዝታለች፣ አሁንም ከእሱ ጋር ተብሎ ቴክስት ከደረሰ አታስገባትም ቤት። ወይም ደግሞ ትልቁን ጋቢ አውጥተህ ለብሰህ ተኮፍሰህ ተራራክለህ ትጠብቃታለህ ማለት ነው። ምን ሆነሃል ዛሬ ካለች አለቀላት። ምን ሆናለሁ ይላል ማለት ነው። እሷም ልክ እንደዛው። እንደው ሪፖርት እንኳን ሲደርሰን እናጣራ እንልም። የጠላት ወሬ ሊሆን ይችላል ብለን አንገምትም። እግዚአብሔር ግን ዓይኑ እንዳየ ጆሮው እንደሰማች የሚፈርድብን ይመስላችኋል? ይልቁንም የሚጠላን መቼ እንደሆነ ታውቃላችሁ? ንስሐ መግባትን እምቢ ያልን ቀን ብቻ ነው። ለእግዚአብሔር ጠላቶቹ ምን ሆነ? ከበደ የሚባል ሰው ሳጠና በኋላ ይቸገረኛል አለ። ማን ነው ስምህ? ከበደ። ከበደ ነው ስሙ። ምንድን ነው የሚያደርግህ? ያሰብኩት ጠፋል፣ የሰራሁት አይባረክም፣ ያቀድኩት አይባረክም። በኋላ አንተ ከበደ ላይ ያለህ ሰይጣን አይነ ጥላ ስል አቤት አለ። ምን ነው? ለምን ትጠራኛለህ? ለምን ያስከው? ከበደ እኮ ነው ስሙ። ስለዚህ እድሉንም ጊዜውንም ዘመኑንም ብቻ ነው። ምን አባክ አገባህ አለኝ። እኔን ጭራሽ ምን አገባህ? ለምን ትነካኛለህ? ከስማችን ጋር ነው መከራው። ህይወታችን ከስማችን ጋር ነው። ስማችን ከግብራችን ጋር፣ ሐሳባችን ከቋንቋችን ጋር ሳይገናኝ ተወልደናል። አባቶቻችን ብዙ መንገድ ለእንጀራ ኑሮ ሲፈልጉ በረከት አልሟላላቸው ብለው ለጓዳው ሲጨነቁ ተወለድን። ጊዜ ሳያገኙ የአምልኮት ሰዓት ሳይኖራቸው ለስማቸው ክብር በጎነት ሳይፈጽሙበት ተወለድን። የድሮዎቹ እኮ ሰንበቴ ማህበርም እየጠጡ ስማቸውን ያከብሩ ነበረ። የእመቤታችን ቅድስት ድንግል ማርያም ቀን ሴቶቹ ማርያም ማርያም እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ ይላሉ። ስሙንና ቃሉን በየዋህነት ይዘው። ዛሬ እንደዛ አይደለም። ዛሬ እንደውም የጥላቻችንን መግለጫ ነጠላት የምንቆርጥበት፣ መተትና አስማት የምንሰራበት፣ የሰው ቤት ጓዳ ብርጭቆ የምናይበት ማህበር እየሆነ ነው። የተቸገርነው ምቀኛ አይን የምናስተላልፍበት፣ ተንኮል የበዛበት ንግግር የምንናገርበት ሆነና የመጨረሻው ዘመን ያውም ማህበር ይቋቋምና ወዲያው ይበተናል። በዛ መካከል የተወለዱ ልጆች መንፈሳዊ ክብራቸውን ስማቸውንም የሚያስቀድሱ የሚባርኩ አይሆኑም። ግራ የተጋቡ ወለፈንዴ የሆነው ጊዜያቸውና ዘመናቸውን እንደዚህ እንደኛ ሲርበተበቱ በቃ በቋንቋ በዘር ተለያይተው ሲባሉ እድሜያቸው ያልቃል። መቃብራችንም እንኳን አላምር አለ። ይኸው ነው በቃ መቃብራችን እንኳን አላምር አለ። እስቲ እንግዲህ በክርስቲያኑ ሀገር በየእርሻው ይቀበራል፣ በቡድን በጋራ ይቀበራል፣ ተቆራርጦ ይቀበራል።
ስሙ ሳይጣራበት የቅድስናው መደሪያ ሳይደርስ በየእርሻው ውስጥ በየጫካው ውስጥ በየወንዙ ውስጥ በየገደል ውስጥ አልፎም ተርፎ መቃብር ቀባሪ ጠፍቶ በብልዶዘር የምንቀበር ነው እኮ። በብልዶዘር እንደዚህ እየተገፋ ወደ ጉድጓድ በዛ ማን ይቅበረው? ጨካኔው በዝቶ ሰው መሆናችን ቀርቶ ከአራዊት በታች አንሰን ወርደን ይሄ እኮ የአባቶቻችንም ኃጢአት ነው። አይምሰላችሁ። አባቶች ልጆችን ወለዱ፣ ልጆች አባቶችንም አገርንም ታሪክንም የሚያጠፉ ሆኑ። በቃ አላባት ልጅ ይወለዳልን? በደላችንም ጭምር ነው። ገፋን፣ ሰውነታችን ጠፋን። መግደል በጣም ቁጭት የተሞላበት መግደል ተጀመረ። ገለው አለመርካት፣ ጭፍጭፍ ማድረግ፣ ራሱን መጨፍጨፍ፣ ጭንቅላቱን መጨፍጨፍ፣ እግሩን መጨፍጨፍ፣ ሰብረው አድቀው አፍስሰው ሰባብረው እንደው በቃ ምንም እንዳይታይ ሰው መፍጨት፣ ሰውን መፍጨት። ይሄ አያችሁ፣ ይሄ የሚያረካን ሆነ። እዚህ ዘመን ላይ ደረሰ። እኛ የምንኖረው ህይወት ውስጥ ይቅርና ለማስደሰት በህይወታችን ውስጥ ራሱ እግዚአብሔርን እንፈልገዋለን እንዴ? አብዛኞቻችን እኮ ከምንኖረው ኑሮ ውስጥ እግዚአብሔርን ከመፈለግ ይልቅ ከምንኖረው ህይወት ውስጥ እግዚአብሔር እዛ ህይወት ውስጥ አለ ብሎ ከመፈለግ ይልቅ እግዚአብሔር ቢኖርም ባይኖርም ልንኖረው የምንችለው ኑሮ እንደሆነ አምነን መሰንበት ከጀመርን በጣም ቆይተናል። ክርስቲያኖች በዚች ምድር ላይ ህይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው፣ እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ለባለቤታችሁ ሲሰክር ሲጠጣ ቁማር ሲጮት እኔ ላይ ያለ መንፈስ ታስር፣ ከኔ ወደ ባሌ ሄድክ፣ ከኔ ወደ ባሌ ሄደህ እኔ ማየት የማልፈልገው ነገር የምታሳየው እንዳያመነዝር ስትፈሪ እንዲያመነዝር ታደርገዋለች። አይነ ጥላው ካንቺ ወደሱ ሄደው አንቺ ላይ ያለው ያገባሽ መንፈስ ካለ በተለይ ካንቺ ጋራ አብሮ ያደገ ሚስቴ ናት ብሎ የሚያስብ መንፈስ ካለማ በቃ ወደ ባልሽ ይሄዳል። ባልሽን ባህሪውን እየቀያየረ ስራውን እያበላሸ ብር እንዳይሰጥሽ እያደረገ እንዲመታሽ እያደረገ መልሶ አንቺ ያቀምስሻል። ይሄ ስላለ ብትጠነቀቁ ጥሩ ነው እህቶች። በተለይ መጠንቀቅ ሁለት አይነት መጠንቀቅ ነው። አንደኛ ራሳችሁን ጠብቁ፣ ራሳችሁን አግዙ። በቃ ከመንፈስ ጽዱ፣ ወይም ደግሞ እሰሩት። እቤት ትጉ። ፒጃማም ለበስሽ ቱታም ምንም ለበስሽ ፀጉርሽንም አንጨባረሽ ምንም ማለሽ የዚህ ነገር ምክንያቱ ምን እንደሆነ ቼክ አድርጊ። ለባሌ ጥሩ ሆኜ እንዳልታይ የሚያደርገኝ ማን ነው? ባሌ ሲያየኝ እንዳይደስ እንዳልለው ነገረኛ፣ ጨቅጫቃ፣ ነዝናዛ ሴት ሆኜ እንድታየው የሚያደርገው ማን ነው? ለምን ነው እንደዚህ መሆነው?
በሆነ ባልሆነው እንድናገረው አላስፈላጊ ወጪ እንዳስወጣው የሚያደርግ ለባሌ እንዳላስብለት እንዳላዝንለት የሚያደርገው የምታስቢለትም ከሆነ ደግሞ ላንቺ እንዳያስብልሽ የሚያደርገው ባልሽ በተቃራኒ እንዲሆን አንቺ ጥሩ ፍቅር እየሰጠሽው ለቤትሽ መልካም እመቤት ሆነሽ ጥሩ ሚስት ሆነሽ እሱ ደግሞ ላንቺ ተቃራኒውን የሚያደርግበት ምክንያት ምን እንደሆነ ቼክ ማድረግ ያስፈልጋል። በመስተፋቅር አግብቶሽ ከሆነ ቼክ ማድረግ ነው። በጎረቤት ጓደኛ የገዛ ሚዜዎቻቸው ጸበኛ የሆኑባቸው እኔ ብዙ ሰምቻለሁ። የገዛ ጓደኞቻቸው ትዳራቸውን የሚበትኑባቸው ሰምቻለሁ። የእናትና የአባት ዛራቸውም ጭምር። ይሄ ሁሉ ነገር ስላለ ሁሉ ነገር ከሚታየው ነገር ጋር ታገናኙት። የሆነ የማይታይ ኃይል አለ ብላችሁ አስቡ። ከዛ በኋላ ደግሞ እዘኑለት ለባላችሁ ወይም ደግሞ እዘኑለት ለሚስትህ እዘንላት። ማዘን ማለት ምን ማለት ነው? ወዳ አይደለም ብለህ ማሰብ ነው። ደካማ ጎኗን ልትወድላት ይገባል ነው ልትንከባከብላት ይገባል። ደካማ ጎኗን አይተህ ያን ነገር ሹሩሩ የምትለው የምትንከባከበው ወይ የምታዝለው ደካማ ጎን ሊኖር ይገባል እንጂ እንደዚህ ስለሆነች ልትተዋት ጠንካራ ስለሆነች አብራት ልትቀጥል አይደለም ያገባሃት። አንተም ስትታመም እጇ ላይ መውደቅ አይቀርም። አንቺም ስትታመሚ እጁ ላይ መውደቅሽ አይቀርም። የሆነ ጊዜ ላይ በሰው እጅ የምንሆንበት ዘመን ይመጣል። ሰዎች እንዲወዱን ሰዎች እንዲያዝኑልን ሆነን ነው ከሰው ጋር መኖር ያለብን እና ይሄንን እንደ መልእክት እንደ ጥሩ መልእክት አስተላልፋለሁ።